ሄሎ ብሌን፣ አንድ ነገር ልንገርሽ። ሰላም ወላጅ እናትሽ ናት። ደግሞ በዚህ መጣችሁ? ያልማዝ አይበቃችሁ? አሮጊቷ ናት። መቼም ለልጆ መናገሩ አይቀርም። በኃይሉ ታያለህ። ከዚህ በላይ ምን እንደማደርግበት አታውቅም። ቆይ ግን ምንድን ነው ያለኝ? ሰላም የብሌን እናት ናት? አይ ይሄማ ውሸት ነው። አሁንም ልጄን አጉል ተስፋ ውስጥ ሊከታት ነው። ሳላረጋግጥማ ምንም ነገር አልነግራትም። በዚህ ሳምንት ውስጥ 2 ሚሊዮን ብር እንድታመጭ እፈልጋለሁ። 2 ሚሊዮን ብር? አዎ በትክክል ሰምተሽኛል። 1 ሳምንት ብቻ ነው ያለሽ። እትዬ ምንድን ነው? ምን ሆነሻል? ምንድን ነው የተፈጠረው? እንዴ ማን የደወለው? ምንድን ነው እሱ የተፈጠረው? እትዬ እባክሽ የሆንሽውን ነገር ንገሪኝ። እያለቀሽ እኮ ነው። ተይኝ ብሌን፣ የኃጢአቴ ዋጋ ነው። አይደለችም። እሷ ለገንዘብ ብላ የመጣችው ውሸታም ሰው ናት። ሆን ብለው ነው ያጠመዱን። የኔ ጥፋት ነው ልጄ። እኔ ነኝ ለዚህ ያበቃሁሽ። ማንንም አምኜ አንቺን የማይጨበጥ ተስፋ ውስጥ ከተትኩሽ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። አደራ ድራማ እንግዲህ አደራ ድራማ በክፍል 21 ላይ ሰላም አብዳለች። በመጨረሻም እንግዲህ በጭንቀት የተነሳ ሰላም አበደች። ወንድምየው ለገንዘብ ብሎ እንግዲህ የገዛ እህቱን አሳብዷታል። ገና ብዙ ከእሱ አገኛለሁ የእሷ የሆነ ነገር ሁሉ እወስዳለሁ ሲል እህቱን አሳበዳት። ነገሩ እንግዲህ በአልማዝ ምክንያት ነው። እንደሚታወቀው ሰላም አልማዝ የብሌን እናት እንዳልሆነች ስታውቅና በዛ ደግሞ የተነሳ እንግዲህ አልማዝ ልጇን በጥፊ ስለመታቻት ቃልን ማለት ነው። እናም እንግዲህ እንደ ልጅን ትመቻታለች ብላ ገፍትራ ስትጥላት የሞተች ስለመሰላት ብዙ ነገሮች እንግዲህ በዛ የተነሳ አቶ በኃይሉ መጠቀምን ወይም ደግሞ ጥቅምን ማግኘት ስለፈለገ ሴትዋ ሳትሞት እንደ ሞተች አድርጎ ሰላምን ማሰቃየት ጀምሮ ነበር ማለት ነው። እና እንግዲህ ነገሩ ይሄ ነገር እሱ ይሄንን አጋጣሚ ተጠቅሞ ወደ 2 ሚሊዮን ብር ሰላምን ይጠይቃታል። ሰላም ገንዘቡን ከተጠየቀችው በላይ ደግሞ የአእምሮ ሰላም ነው ያጣችው። አቶ በኃይሉ በሰው አስደውሎ የብሌን እናት አልማዝን ገለሽ ስትቀብሪያት ከወንድምሽ ጋር አይችሻለሁኝ፣ ስለዚህ ቶሎ 2 ሚሊዮን ገንዘብ እፈልጋለሁ፣ ያለዛ ግን ለፖሊስ አሳልፌ እሰጥሻለሁ ብሎ ሲናገራት፣ እሷ ግን ያ ነገር ሳይሆን ያስደነገጣት የአእምሮ ሰላም ነው ያጣችው። በሄደችበት ሁሉ የሴትዋ ድምፅ ነው የሚሰማት። አንቺ ነፍሰ ገዳይ የሚል ድምፅ በተደጋጋሚ እየሰማች ሰላሟን ያጣችው ሰላም በመጨረሻም እንግዲህ ማበድ ላይ ደርሳለች። እና እንግዲህ እንደዚህ አይነት ወንድም ተብዬ ማለት ነው ገና ለገና የእሷ የሆነ ነገር ሁሉ አገኛለሁ ብሎ ጭራሽ ምንም ነገር ላይ ያገኝ ነው በሰራው ሴራ ማለት ነው። እና እንግዲህ ይሄ ነገር ቃልን አላስደሰታትም። አቶ በኃይሉ በጎን የሰላምን ገንዘብ ቃልን ሳታስፈልገው ማለት ነው መጀመሪያ እቅዳቸው ቃል እዛ ቤት የገባችበት ዋናው ነገር የሰላምን ንብረት በስሟ አድርጋ ሰላምን አስወግደው ንብረቱን ለመካፈል ነበረ። እንግዲህ ለእሷ 75% እንደሚሰጣት ነግሯታል ከዛ ላይ። ነገር ግን እሷ እኔ ነፍስ ገድዬ እኔ እሷን ገድዬ ያመጣሁትን ገንዘብ አንተ ነው ሆይ ለእኔ 25% የምትሰጠኝ ብቻ እንደ ገንዘቡ እጄ ይግባ እያለች ነበር። እንደውም መጀመሪያ ጊዜ ይህን ነገር እንድታደርግለት ሲስማሙና ነገር ግን በኃይሉ አሁን መንገዱን በመቀየር ልጅቷ ሳታስፈልገው በጎን የሰላምን ንብረት በሴትዋ እያስፈራራ በሌላ ሰው ንብረቷን ሁሉ ለመውሰድ ሲያቅድ ታያለች ቃል ማለት ነው። እና እንግዲህ ሰላም ጋር አስደውሎ ይህን ያክል ገንዘብ እንደጠየቃት ስታይና ሰላምም ራሷን ስታ እንግዲህ በመከራ ነበረ ብሌን ውሃ ደፍታባት የነቃችው። ነገር ግን ልጅቷ እንግዲህ ሙድ ስትይዝ ነበረ። ያው ብሌን ታውቃለች ሁሉንም ነገር ልጅቷና እናቷ እንዳልሆነችና
ወይም ደግሞ የእሷ ልጅ እንዳልሆነች ታውቃለች። እና እንግዲህ ከብሌን ፊትም ድራማዋን ቀጥላለች። ምንም እንዳልተፈጠረ ስታስመስል ነበረ። ነገር ግን ከዚህ ነገር ሁሉ በኋላ ሰላም ከነቃች በኋላ ሰላሟን ታጣለች። የሴትዋ ድምፅ ነበር አንቺ ነፍሰ ገዳይ የሚል ድምፅ የምትሰማው። በዚህ የተነሳ ሰላም ትተኛለች እና ቃል እንግዲህ ወደ አቶ በኃይሉ ነበር የሄደችው። በኃይሉ ጋር ሂዳ መጀመሪያ እንግዲህ የተጠየቀውን ገንዘብ ስለሰማች ነው። ሰላም ራሷን የሳተችበት ንብረት በጣም ብዙ ገንዘብ ነው። በዛ ላይ ደግሞ ሚስጥሩ ከዛ ቤት ወጥቶ ሌላ ሰው እጅ ላይ የማይሄዱ ለሰላም በጣም ከባድ ነውና በዛ የተነሳ ነው እንግዲህ ሰላም እንደዛ የሆነችው እና ቃል አንድ ነገር አሰበች። ይህ ሰውዬ ምን እያደረገ ነው? ከኔ ጎን ሆኖ ወይም ደግሞ ከጀርባዬ የእሷን ንብረት እያሸሸ ነው። እሱ ያቀደችው እንግዲህ ታውቃላችሁ፣ የቃል እቅድ እስከ መጨረሻው ድረስ ታግላ የሰላምን ንብረት በሙሉ የልጅነት ወራሽ ካደረገች በኋላ ሰላምንም መግደል በኃይሉንም እስር ቤት ማስገባት አቅዳ የተቀመጠች ሰው ናት። ነገር ግን በኃይሉ ደግሞ በአቋራጭ ገንዘቡን ለራሱ ለመውሰድ በአልማዝ በኩል ድራማ ሲሰራ ታየውና ወደ ቢሮ ሂዳ እንግዲህ ነገር ጠይቃው ነበረ። ለመሆኑ ስንት ፐርሰንት ነው የምታካፍለኝ ትለዋለች። እና በኃይሉ እንግዲህ እኔና አንቺ እኮ ይህን ነገር የምናወራበት ጊዜ አይደለም ቢላትም ሰላምን 2 ሚሊዮን ብር እንደጠየካት እኮ አውቃለሁኝ በማለት እንግዲህ ሌባ ሲሰርቅ ይስማማ ሲካፈል ነው የሚጣለው። ስለዚህ ስንት ፐርሰንት ነው የምትሰጠኝ ስትለው ነበረ። እንደውም እንደማይሰጣት ነው 20% ምናምን ይላታል። በዛም እንግዲህ ይናደዳሉ። ትናደዳለች እሷ እና ምን ልታመጭ ነው ይህ አንሶች ነው ወይ ብሎ እንግዲህ ያልሆነ ቃልን ሲናገራት አቶ በኃይሉ በጣም ሞኝ ነህ ልበል፣ በጣም ጅል ነህ ልበል፣ ብልጥ ትመስለኝ ነበረ ብለው እንግዲህ ትሄዳለች ምንም ሳትለው። ስትሄድ ግን ሰላም በጣም ተቀይራ ነበር ያገኘቻት። ሰላም ብቻዋን እያወራች እና እየለፈለፈች ነበረ እና በዛ የተነሳ ቃል ስላሳዘነቻትም በኃይሉም ደግሞ ስላናደዳት እውነቱን መናገር ፈልጋለች ለሰላም። እና እንግዲህ በቃ ሰላም አይዞሽ፣ እኔ እውነቱን ነግርሻለሁ፣ አልማዝ አልሞተችም፣ በህይወት አለች። ይህ ሁሉ ድራማ የወንድምሽ ነው፣ አሁን ከከተማ አስወጥቷታል እና በህይወት አለች ብላ እንግዲህ እውነቱን ለሰላም ትነግራታለች። በሚያሳዝን ሁኔታ ግን ሰላም ራሷን ስታ ነበር የሚባለው ማለት እንትን ይሄ ምንድን ነው ስታ ሳይሆን በቃ ራሷን አታውቅም ማለት ነው። ቀይረ ምንድን ነው የሚባለው አብዳለች ነው አብዳለች። አዎ በቃ ተሰውራለች ማለት ነው። እና ምንም ነገር አታውቅም። እንዴ አልማዝ የልጅ ጓደኛ ናት እያለች ማውራት ጀመረች። እንግዲህ ሰላም አበደች መጨረሻ ላይ ማለት ነው። ያ ሁሉ ምንድነው ያመጣባት? ሴትዋ ሞታለች ብላ የመጣባት ጭንቀት ነው ለእብደት ያደረሳት። እና በኃይሉ እንግዲህ ቆም ብሎ ማሰብ ይጀምራል። እንዴ ይቺ ልጅ ለምንድን ነው ያስፈራራችኝ? ምን ተማምና ነው እንደዚህ ብላ የተናገረችኝ? ምናልባት እኮ እውነቱን ለሰላም ልትነግራት ትችላለች በማለት ነበር እንግዲህ በኃይሉ ወደ ቃል ስልክ ላይ በመደወል 40% በቃ ይሁንልሽ እያለ በቃ እንደውም በቃ 50% ይሆን እያለ ሰውየው ልጅቷን እንዳትናገርበት ሚስጥሩን ማለት ነው ለማስተባበል እየሞከረ ነበረ። ነገር ግን ቃል እንግዲህ 40 60 አንድም የሚባል ፐርሰንት የለም ሰላም አብዳልሃለች አለችው። እና በጣም ነው የሚያሳዝነው። ነገሩ ሁሉ ድብልቅልቅ ነው ያለው አሁን ላይ ማለት ነው። ነገሮች ተበላሽተዋል ማለት ይቻላል። ማለት ሰላም ጤነኛ መሆን ነበረባት ከነ ችግሮቿ በጤና መኖር መቆም ነበረባት እና በተለይ ደግሞ ለብሌን ታስፈልጋት ነበር በዚህ ሰዓት ማለት ነው። እና እንግዲህ ሰላም ምንም ነገር አታውቅም። የነገረቻትም ነገር እንደሌላ ነገር አይታው ጭራሽ በመጨረሻም ቃልን እንግዲህ ማነሽ ከየት ነው የመጣሽው? ውጭልኝ ከቤቴ አንቺ የኔ ልጅ አይደለሽም እያለች እንግዲህ ሌላ ችግር ጀምራለች ማለት ነው። ሌላው ነገር እንግዲህ ደግሞ ብሌን ሰላም እናቷ እንደሆነች ሳትሰማ አትቀርም። እንግዲህ ሳሚ በአቶ በኃይሉ እቅዶች ሁሉ ይናደድና አቶ በኃይሉ ባዶ እጅህን ነው ማስቀርህ፣ ያለ የሌለህን ነገር ሁሉ ነው የምነጥቅህ እያለ አቶ በኃይሉ ቀኝ እጄ ነው ብሎ ሁሉንም ነገር እየነገረው ነበረ። ሰላም ወደ ሀገሯ ልትመጣ ስትል አሰሪዋ በጣም በዛ ያለ ገንዘብ ነው አሸክመው የላኳት፣ ስለዚህ እሱን ገንዘብ መውሰድ አለብኝ፣ እናም ሰላም እንደውለህ አስፈራራት ብሎ ሲለው እሱ ግን እሺ ብሎ ካደረገ በኋላ ግን አቶ በኃይሉ እሰራላለሁ ጠብቀኝ፣ ባዶ እጅህን ነው ማስቀርህ፣ እበቀልሃለሁ እያለ
ወዲያው እንግዲህ ትንሽ ቆየት ብሎ ሰላም ጋር ወደ ብሌን ስልክ ላይ ይደውላል ማለት ነው። ለአጋጣሚ ብሌን ደግሞ እናቷን ለመጠየቅ ወደ አሳዳጊ ቤቷ ሄዳ ስለነበረ እና እንግዲህ ዳግም ለእናቷ ወይም ደግሞ ለራሱ እናት ማለት ነው ያው ባያውቃትም እናቱ ናት እንግዲህ ስጦታ ገዝተሽ ስጭልኝ ብሎ ብር ሰጥቷት ስለነበረ እሱን ለመግዛት ብሌን ከቤት ወጥታ ወደ ሱቅ ሄዳ ነበረ። በዚህ ሰዓት ነበር እንግዲህ ሳሚ የብሌን ስልክ ላይ የደወለው። እናም ገነት እናቷ ስልኩን ታነሳውና ሳሚ እንግዲህ ሁሉንም ነገር ይነግራታል። እናትሽ ሰላም ናት፣ ትክክለኛ እናትሽ ሰላም ናት ብሎ ይነግራታል። ነገር ግን ገነት ይህን ነገር መቀበልም ማመን አልፈለገችም። እንደዚህ ቀደሙ ሆን ብለው ደግሞ ለልጄ ሌላ እንትን ተስፋ ሊሰጧት ነው እንጂ በፍጹም ብላ ነገሩን ለብሌን መናገር አልፈለገችም ነበር። ብሌን ተመልሳ ስንመጣ ግን ሴትዋ ተርበትብታ እንግዲህ መዋሸት አልቻለችም እና እንግዲህ ነገር እውነቱን ሳትነግራት አትቀርም። ልጄ እባክሽ ተስፋ እንዳታደርጊ፣ እንደዚህ ቀደሙ እንዳትጓጊ፣ ግን የምነግርሽ ነገር አለኝ፣ የደበኩሽ ነገር አለኝ ትላታለች። ብሌንም እንግዲህ ነገሩን ለማወቅ በጣም ጓጉታ ስለነበረ ምንም ነገር ተስፋ አላደርግም፣ ብቻ አንቺን ንገሪኝ፣ እኔ ምንም ችግር የለውም ትላት እና ሴትዋ እንግዲህ ሰላም ብላ ነው ድራማው ያለቀው። እውነት ለመናገር ከሆነ ገነት ትነግራታለች። ስልክሽ ላይ የሆነ ሰው ደውሎ ነበር እና ሰላም ትክክለኛ እናትሽ እንደሆነች ነግረውኛል ነው ልትላት የፈለገችው። በእርግጠኝነት ትነግራታለች ብዬ ተስፋ አድርጋለሁ። በዛ ላይ ደግሞ ሰላም አብዳለች አሁን ላይ። ብሌን እንግዲህ እናቷ እንደሆነች እንኳን ሂዳ እናቴ ማለት እንኳን የማትችልበት ደረጃ ላይ ደርሳለች። በጣም ያናድደው ነገር ማለት ነው ብሌን እናቷን እናቴ ብላ መጥራት የማትችልበት ሰዓት ላይ ወይም ደግሞ እናትየዋ ማወቅ የማትችልበት ሰዓት ላይ ብሌን እናቷ መሆኗን ሰላም ያወቀች ይመስለኛል። በሁሉም ነገር ተስፋ የቆረጠችው ቃል ደግሞ እውነቱን ለሰላም ብትነግራትም ሰላም ግን ምንም ነገር ማወቅ አልቻለችም። ከዚህ በኋላ እንግዲህ የብሌን ፈተና ወይም ደግሞ ስቃይ የሚጀምር ይመስለኛል። ሰላም እናቷ መሆኗን እያወቀች ግን እናትየዋ ልታውቃት ባለመቻሏና እናቷ እንደዚህ በጭንቀት የተነሳ እስከ ማበድ የደረሰችበትን ነገር ስታውቅ በጣም ነው። ምክንያቱም ብዙ ነገር ነው ያጣችው። አሳዳጊ እናቷን ራሱ በዛች ሴትዮ ምክንያት አታት ነበረ። ሴትዋ ማለት ጠጥታ ልትሞት ነበር ማለት እናቷን ከፍ ዝቅ አድርጋ እንግዲህ 10 ምናምን ዓመት ሙሉ ያሳደገቻትን ገነትን ያቺ አልማዝ ተብዬዋ እንግዲህ እንዴት ከፍ ዝቅ አድርጋ ስታናገራት እንደነበረ ስታመነቃቅራት እንደነበረ አይተናል አይደለ? ከዛ ደግሞ አሁን ደግሞ በእሷ ሞተች በሚል ተልካሿ ምክንያት ነው ሰላም ያበደችው። ስለዚህ የብሌን ስቃይ አሁን ላይ እንደውም የጨመረ ይመስለኛል። ልክ እናቷን ማወቂያዋ ጊዜ ሲደርስ እናቷ አበደች። ከዚህ በኋላ ብሌን ጠንክራ መቆም ያለባት ይመስለኛል። ቢያንስ እንኳን ሰላም ጤናዋ ተመልሶ እናትና ልጅ መሆናቸውን እስክታውቅ ድረስ ማለት ነው። ነገር ግን አሁን ላይ ደግሞ ሰላም ሌላ ችግር ፈጥራለች። ቃልን ዓይንሽን ላፈር እያለቻት ትገኛለች። አንቺ የኔ ልጅ አይደለሽም ውጭልኝ ከዚህ ቤት በማለት እንግዲህ ቃልን ከቤት እያባረረቻት ትገኛለች። ዓይኗ የጠላው ቃልን ነው። ያ ማለት እንግዲህ ቃል ተሰላጅታ ከቤት ወጣ ትሄዳለች ብዬ አስባለሁ፣ ማንም ሰው ሳይነካት። አቶ ባይሉ እንግዲህ ሲስገበገብና ገና ለገና የሰውን ላብ እንግዲህ አስቡት፣ የእሱ ያልሆነን ነገር። በነገራችን ላይ እህቱ በሰላም ልስጥ ብለው ነበረ። ማለት በጣም ልጄን ትክክለኛ ልጇን የጠየቀችው ልጄን አምጣልኝ እንጂ የፈለግከውን ሁሉ ገንዘብ እሰጥሃለሁ ብለዋለች። ሰው እንዴት ከክፋት ምን አተረፈውን በኃይሉ 5 ሳንቲም አሁን ላይ አያገኝም ከሰላም። ምናልባት እሷን ለመጉዳት ብዙ ርቀት ሊጓዝ ይችላል እንጂ ከሰላም የሚያገኘው ቤታ ቤንስል ከዚህ በኋላ ይኖራን ብዬ አላስብም። ሰላም እንግዲህ የአቶ በኃይሉን ተንኮሎችና ክፋቶችን ሳታውቅ ማበዷ በጣም ነው የሚያናድደው። ከዚህ በኋላ ምንም ነገር ማድረግ አይችሉም። ምናልባት ማበዷን ተጠቅመው ንብረቷን አስፈርመው እንዳይወስዱባት በጣም እየፈራሁኝ ነው። አቶ ባይሉ ምንም ነገር ከማድረግ ወደ ኋላ አይልም ማለት ነው።
ስለዚህ ዳግምና ብሌን ሰላምን መጠበቅ አለባቸው ከነዚህ አውሬዎች ማለት ነው። በዛ ላይ ደግሞ ብሌን እናቷ መሆኗን ካወቀች እናቷን ተጠብቃታለች ማለት ነው። ማንም ሰው እሷን እንዳይጎዳት ከእናቷ አጠገብ ትሆናለች ብዬ አስባለሁ። እንግዲህ አቶ በኃይሉ ወደ ቃል ደውሎ እኔ የፈለግሽውን አክሲዮን ሰጥሻለሁ እያለ ነበረ። ነገር ግን ሰላም እንዳበደች ስትነግረው በጣም ነው የደነገጠው። ማለት እቅዱ ሁሉ ነው ገደል የገባው እና ከዚህ ሁሉ በሰላም እህቱን ቢጠይቃት ገንዘብ ያገኝ ነበረ። እንግዲህ የአቶ በኃይሉ ውድቀት አሁን ላይ እየጀመረ ይመስለኛል። ምክንያቱም ዙሪያውን ጥላቶችን በክፋቱ የተነሳ አፍርቷንና የመጀመሪያውና ዋነኛው ጥላቷ እራሷ ብሌን ናት። ብሌን እናትና ልጅን በመለያየት እናቷን በማሰቃየት የሰራው ድራማ ዋነኛው ነገር እንግዲህ ብሌን ራሷ የእሱ ጥላት ነች፣ ወይም ደግሞ እንደ ጥላት ነው የምታየው ከዚህ በኋላ። በዛ ላይ ደግሞ ዳግም ነው። ዳግምን ከእናቱ ነጥቆ ያለ እናት እንዲያድግ አድርጎት የኖረ ጨካኝ ሰው ስለሆነ ማለት ነው። ሌላው ደግሞ እንግዲህ አብሮት የሚሰራው ቀኝ እጄ ነው ብሎ የሚያስበው ሲሳይ ራሱ በቤተሰቦቹ ላይ ግፍ ፈጽመውበታል። በነገራችን ላይ አቶ በኃይሉ የመንግስት ባለስልጣን ነውና እዛ የሚሰራበት ወንበር ላይ ተቀምጦ የብዙዎችን እንባ አፍሷል። ሌላው ቀርቶ የብሌንን እናት እንባም አፍሷል። ለጉልት መስሪያ ቦታ የተሰጣትን እንግዲህ ያንን ወረቀት ነው አስቡት። በድህነት ኑሮዋ ማለት ነው ቁጠባ ቆጥባ ባጠራቀመችው ገንዘብ ነው የሚሰጣትና ያን ወረቀት ነው ቀዶ የጣለባት። በጣም ጨካኝ ሰው ነውና እሱ ደግሞ ያውቃል የብሌን አሳዳጊ መሆኗን ከመጀመሪያውም ያውቅ ስለነበረ ነውና እና እንግዲህ ሁላቸውም ሰዎች ለሱ ጥላት ናቸው ማለት ነው። ከምንም በላይ ደግሞ ቃልም ራሷ ማለት ነው የያዘችበት መረጃ አለ። ሌላ ገንዘብ እንደውም ከሱ የምትጠይቀው ይመስለኛል። ቃል ራሱ ከዚህ በኋላ ዙራ እሱን በጣም ብዙ ገንዘብ ትጠይቀዋለች ብዬ አስባለሁ። ምክንያቱም የምታስፈራራበት ፍላሽ እጇ ላይ ስላለ ወደዛ ወደ ጎዳና ህይወትም ተመልሳ መግባት ስለማትፈልግ እንዲህ ከማደርግ ገንዘብ ስጠይ ብላ እንግዲህ ወደ እሱ መዞሯ አይቀርም። አሁን ላይ ተራው እሱ ነው። ይህን ሁሉ ጊዜ የገዛ እህቱንም ሳይቀር ሲያሰቃይ ነበረ። ዙሪያውን ያሉ ሰዎች ሁሉ የበደላቸው ሰዎች ናቸውና እንግዲህ ዋጋውን ያገኛል ብዬ አስባለሁ። ሰላም ማበዷ ግን በጣም ነው የሚያሳዝነው። በተለይ ልጇን ብሌንን ልጇ መሆኗን ብትሰማ መልካም ነበረ። ነገር ግን ሰላም አሁን ላይ ምንም ነገር የምታውቀው ነገር የለም። በጭንቀት የተነሳ ሰላም አብዳለች። ብሌንም ደግሞ እናቷ ባበደች በቅጽበት ልዩነት ነበረ የሰላም ልጅ ብሌን መሆኗን ራሷ እናቷ ሰላም መሆኗን የሰማችው። ይሄ ነገር በጣም መጥፎ ግጥምጥሞች ነው። እንግዲህ በእርግጥ ብሌን እናቷ እንድትድንላት ትጥራለች ብዬ አስባለሁ። እና ውድ ቤተሰቦች እንግዲህ አደራ ድራማ በጣም አስተማሪና በተለይ በስደት ያላችሁ እህት ወንድሞችን ህይወት የሚዳስስ ነው ብዬ አስባለሁኝ። በቀጣይ እንግዲህ አደራ ድራማ ላይ ምን ሊፈጠር ይችላል? በጣም አጓጊ ነው። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬን አበቃን። ሁላችሁንም ወዳችኋለሁኝ። ቸር ቆዩልኝ።